ሰላም የአፍሪ ፊልምስ ቤተሰቦቻችን እንዴት ናችሁልን? ተመልሰናል። ለዛሬም በቅርብ በፈረንጆቹ 2025 ዓ.ም ተሰርቶ ለእይታ ይበቃ ልብ አንጠልጣይ ሆረር ፊልም ዘውግ የያዘውን ዘ አዘር የተሰኘውን ገራሚ ሙቪ አመጣንላችሁ። እንግዲህ ይህ ሙቪ በሌሊት እንዳታዩት ብለናል። እንደ ሁልጊዜው ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው ሁለት ጥንዶች የማደጎ ልጅ ለማሳደግ ወደ አንድ ቢሮ ገብተውም እያሳየንም ሲሆን ጥንዶቹ ስማቸው ዳንኤልና ሮበንም ሲባሉ ዳንኤልም በአስተማሪነት ስራ ቤተሰቡን እንደሚያስተዳድር፣ ሮበን ደግሞ የተለያዩ የቤት ውስጥ ፕሮጀክቶችን ትሰራለች። እነዚህ ጥንዶች ከተጋቡም ቀን አንስቶ ለመውለድ ቢሞክሩም ፈጣሪ ሳይፈቅድ ከአንድም ሁለቴ ሮበን ያረገዘችም እየመሰላት ስህተት እንደሆነና በስተመጨረሻም ተስፋ ቆርጠው እንደማይወልዱም ሲያውቁት የማደጎ ልጅ ለማሳደግም ወስነው ወላጅ አልባ ሕፃናትን የሚያቀርብ አንድ ድርጅት ላይ ያመራሉ። የድርጅቱ ሰራተኛም የሆነችም አንዲት ሴት ስለ አንዲት ካታሊያ ስለተባለች ወላጅ አልባ ታዳጊም እየነገረቻቸው፣ እቺ ካታሊያ የተባለችውም ሕፃን ልጅ መስማት የምችል ግን መናገር የማትችል ሕፃን ናት። ይህም በሽታዋም ስትወለድ ይሁን ካደገች በኋላ የጀመራት አይታወቅም። በጣም ዝምተኛና ራሷን የምታግልም ሕፃን ልጅም ስለሆነች ከዚህ በፊት ለማደጎም ተስማምተው የወሰዷት ሰዎች እድሜያቸው ትላልቅ የገፋም ስለነበረ እሷን መንከባከብ አቅቷቸው ከብዷቸው መልሰዋት ነው። ካታሊያ በጣም እንክብካቤ ብቻ የምፈልግ ጥሩ ልጅ ናትም ትላቸዋለች። ዳንኤልና ሮበንም ካታሊያን በማደጎ ለማሳደግ ለመውሰድም ይስማማሉ። ከጥቂት ቀናትም በኋላ ራሷ ካታሊያም ለመጀመሪያ ጊዜ የነ ሮበን ቤት ላይም ተገኝታ ወደ ውስጥም ትገባለች። እነሱም በደስታ ስጦታ፣ መጫወቻ፣ አሻንጉሊት እየሰጡ ተቀብለዋት ቤቱንም ያስጎበኟታል። ካታሊያም በጥሞና ቤቱን እየጎበኘች መግቢያ መውጫውን፣ ሳሎኑን፣ መኝታ ቤቷንም ሁላ አይታ ከውጭ ያለውን መዋኛ ገንዳም ስታየው የሆነ ውስጧ እንደመረበሽ ነገርም ሲል እናያታለን። ከቆይታ በኋላ ሮበንም ምግብ እየሰራራች ከእናቷም ጋር በስልክ እየወራች፣ እናትየውም ስለ ትንሿ ካታሊን ጉግል አድርጌ አጣርቻለሁ፣ እናቷ ድሮ ላይ ሙሉ ቤተሰቡን ገላ ጨርሳ ካታሊንን ብቻ አስቀርታ ነው ራሷን ያጠፋችው። አሁን ካታሊን በዛም ጭንቅላቷ ተነክቶ እናንተም ላይ ሌላ ችግር እንዳትሆንባችሁ እያለች ስታስጠነቅቃት፣ ሮበንም ይህንን ሁላ ቀድማ ታውቅ እንደነበርና ካታሊን በወላጆቿ ድሮ መጥፎ ጊዜም ያሳለፈች ሕፃን እንጂ እኛ ላይ ችግር በጭራሽ አትሆንብንም ብላም ትመልስላታለች። እዛው ግን ከፍሪጅ አውጥታ እየቆራረጠች ያለችው ፍራፍሬ ወዲያው ሻግቶ ተደናግጣ የሰራችውን ሳንዱች ገና ውጪ ይዘው እንደወጣች እሱም እየሻገተ በጣም ስግራ ስትጋባ፣ ዳንኤልም ከፍሪጁ ይሆናልን በሚል ፍሪጁን ቼክ ቢያደርገውም ምንም ብልሽት ሳያገኙበትም ይቀራሉ። አመሻሽ ላይ ሮበንም ካታሊንን ገሏን እያጣጠበቻት፣ ካታሊንም መናገር ስለማትችል ዝም ብላ ሮበን የምትናገረውን እየሰማቻት፣ ሮበንም አርግዛ መውለድ በጣም ትፈልግ እንደነበረና የምትወልደውም ልጇ ሴት እንደምትሆን ጄሲካም የሚል ስም ትሰጣት እንደነበረም እየተናገረች አሁን ላይ አንቺንም ጥሩ እናት ሆንልሻለሁ እያለች ከዳንኤል ጋርም ሆነው በሰላም አስተኝተዋት ወደ አልጋቸው አምርተው ይተኛሉ። ሌሊት ላይ ግን በሚያስደነግጥ ሁኔታ የተኛችው ካታሊን ተነስታ በቀስታ ወደ ኪችንም አምርታ እዛ ያለ ቢላም ይዛ ወደ እነ ሮበን መኝታ ክፍል ጋም አምርታ በራቸው ጋም ቆማ አፍጥጣ ስታያቸውም ቆይታ ግን ምንም ሳታረግ ቢላውን እንደያዘች ወደ አልጓም ትመለሳለች። ወዮ የዛኑ ቀን ሌሊት የመዋኛው ገንዳ ውስጥ የሆነ ግራ የሚያጋባ የሚፍለቀለቅ ነገርም እያየን በንጋታው ጠዋት ዳንኤልም እዛው መዋኛ ገንዳ ውስጥ ፒንክ ቀለም የያዘውን የሚያምለጨልጭ ነገርም አይቶ በኩባያም አድርጎት ለሚስቱ ሮበንም ሊያሳያት ቢሞክርም ስራ ስለረፈደባት ለሚላት ነገር ግድ ሳትሰጠው ኪችን ውስጥ ግን ስላጣችው ቢላም ግራ ገብቷት ከወሰደውም ጠይቃው እሱም እንዳልወሰደም ነግሯት እሷን ሸኝቶ እታች ቤዝመንትም ወርዶ ያንን የሚያምለጨልጭ ፒንክ ነገርም ማጣራት ይጀምራል። ትንሿ ካታሊንም ድምፅ ሳታሰማ እሱ ጋር ፊት ለፊቱ ተከስታም እያስደነገጠችው፣ እሱም ሲያያት ስለ ፒንኩ ነገር እየነገራት እየቀለደም ሊያወራት ቢሞክርም እሷ ግን በንዴት እዛው ፒንኩን የያዘውን ኩባያ ማንስታ መሬት ጥላ ሰባብራው ይባስ አስደንግጠውም ትወጣለች። ውጪም አሻንጉሊቶቿን ይዛም ወጥታ ብቻዋን ተቀምጣ እየተጫወተች ሙሉ አሻንጉሊቶቿን እየቆራረጠች ትቦ ውስጥ ስትልም እያየናት የጎረቤት ልጅ የሆነች ፊዮና የተባለች የአእምሮ ውስንነት የኦቲዝም ተጠቂ የሆነችም ልጅ ወደ እሷ መታ ተዋውቃት
አብረን እንጫወትን ብላት እነዛን አሻንጉሊቶች እየቆራረጡ እየጣሉ ጓደኝነታቸውን ያጠናክራሉ። ቆየት ብሎ የፊዮና እናት ሊዚም ልጇን ፍለጋ ሞታ አግኝታቸው ሮበንና ዳንኤልንም በዛው ሰላም እያለቻቸው ካትሊንና ፊዮናም ለዛሬ ቻው ተባብለው ይለያያሉ። እነ ሮበንም ለካትሊን ጓደኛ ማግኘቷ ጥሩ ነውም እየተባባሉ ቢነጋገሩም የሚያማት ፊዮናም ወደ ሮበን እየጠቆመች አንቺ መተላለፊያ በር ብቻ ነሽ ብላም ስትናገራት እነሱም ታዲያ ስለሚያማት ነው በሚል የምትናገረውን ነገር ሙሉ ነገሩን ችላ ብለውም ያልፉታል። ቤትም ሲመለሱ ሮበንም የተቆራረጡትን አሻንጉሊቶች አይታ የፊዮና ስራም ነው ከካትሊን ጋር ድጋሚ እንዲገናኙ ማድረግ የለብንም እያለች እየተናገረች የጠፋው ቢላ መመለሱንም አይታ ስለ ቢላው ስትጠይቅ ዳንኤልም የካትሊንን ክፍል ሲያጸዳ እዛ እንዳገኘውም ነግሯት ግራ ቢጋቡም አሁንም ይህን ነገር ችላ ብለው ያልፉታል። እንደተለመደው ሌሊት ላይ ካትሊን ሆዬ ሳትታይ ወደ ቤዝመንቱም ወዳ የዳንኤልን መቦርቦሪያ ድሪልና መጋዚዛም መዋኛ ገንዳው ላይ ብዙ ሰዓት አፍጥጣ እዛው ቆይታ ወደ ክፍሏም ትመለሳለች። በንጋታው ሮበንም ቤት እያጸዳዳች ሳለች የሆነ ሰው ይሁን መንፈስ ተደብቆ ያያት ያለ ያህል ስሜት እየተሰማት ስለሆነ ጨንቋት ፍርሃት ይዟት ወደ ውጪ ሞታ ለባሏም እየተሰማት ያለውን ስሜትም ትነግሯለች። ይህም ስሜት ታዲያ ካትሊን ከመጣች ጊዜ ጀምሮ ነው እየተሰማኝ ያለውም ስትለው ዳንኤልም ምናልባት አዲስ ሰው ቤት ስለመጣ ይሆናል በቅርብ የእንኳን ደህና መጣሽ ዝግጅት አዘጋጅተን ጎረቤቱን ዘመዱን ሁላ ጠርተን እናስተዋውቃታለን፣ በዛም አንቺ ቀለል ይልሻልም ይላታል። አመሻሽ ላይም የሆነ መንፈስ ይሁን ምን አይታወቅም ከመዋኛው ገንዳ ውስጥ ሆኖ ወደ ቤቱም ሲመለከት እያየ ነው። ከላይ ያለ የወፍ ጎጆም ታዲያ ወሬው መሻገትም ጀምሮ ውስጥ የነበረችው ምስኪን ወፍም ትሞታለች። በቀጣይ ቀን የነሮበንም ጓደኞችና ጎረቤታሞች ልጆቻቸውን ይዘው እነሱ ቤት ተገኝተው ዝግጅቱን ሲታደሙ ሰው መተዋወቅ የማፈልገው ካትሊን በግድ ወደ ውጪ እንድትወጣ ተደርጋ ከሰዎቹ ጋር እንድትተዋወቅ እየተደረገች ሲጨንቃት እያየናት ሙሉ የመጡትን ሰዎች እየተመለከተች ሲዞርባት በመሃልም አንዲት ሕፃን ማስቆሟት እናትሽ ሙሉ ቤተሰብሽን ገላብሻለች የሚባለው እውነት ነው ወይ እያለች ስቀልድባት ካትሊንም በንዴት ልጅቷን ካልደበደብኩም ስትል እነ ሮበንም ደርሰውባት እየተበሳጩባትም ቢሆን አላቋት ወደ ቤት ውስጥ ይመልሷታል። በዚህ የተከፋችው ካትሊን አመሻሽ ላይ ቦርሷን ልብሷን ላዘጋጅታ ቤቱን ለቃ ለመውጣት ብትታገልም በመንገዷ መሃል የሆነ ኃይል ያለው መንፈስ እንዳትሄድ ሲያደርጋት ጭራሽ እንዲነስራት አድርጎ ራሷን እንድስትም እንዳደረጋትና መሬት እንደ ጣላትም እናያለን። መዋኛው ገንዳ ጋር ያሉትም ሮበንና ዳንኤልም ይህን ጉድ አላዩም። ከቆይታ በኋላ ግን መዋኛው ገንዳ ጋር እየተዝናኑ ያሉት ሮበንና ዳንኤልም ወደ መዋኛው ገንዳ ውስጥም ገብተው ይዋኛሉ። ያ ፒንክ የሚያምለጨልጨው ነገር አሁንም ውስጥ እንዳለም እንዳላዩት እናያቸዋለን። ቤት ሲገቡ ካትሊን እንደሌለችም አይተው በድንጋጤ እየተዟዟሩ ሲፈልጓት ዳንኤልም ራሷን ስታም አግኝቷት በድንጋጤ ለመርዳት ሲሞክር ራሷን የሳተችው ካትሊንም በሐሳቧ ድሮ አባቷ በሰይጣናዊ መንፈስ ተወራ ሙሉ ቤተሰቡን እየገደለች ከነበረችው እናትየውም ሲያሸሻት የነበረውን ጊዜም ታስታውሳለች። ጧት ላይ አልጓ ላይ ሆናም ነቅታ አጠገቧም እንዳትፈራም በሚል ዳንኤል ተኝቶ ነበርና እዛው የቤታቸው በርም ሲንኳኳ ተነስቶ ሊከፍት ይሄዳል። ያንኳኳቹም ፊዮናም ነበረችና ማታም ያ ነገር ከተፈጠረ በኋላ ካትሊን ሰው እንዳታገኝ ለማድረግ ቢሞክሩም ፊዮና ግን ራሷን ወደ ውስጥ ጋብዛ በቀጥታ ወደ ካትሊን ክፍልም ትወጣለች። ልክ ውስጥ እንደገባችም ልታመልጪ ሞክረሽ አልተሳካልሽም እያለቻት ከዚህ ቦታ መውጣታችን ምን ብላት ልክ ዳንኤል እነሱ ጋም ሲመጣ ራሷ ፊዮናም አውሬ መንፈሶች ከምንም ጊዜ በላይ እየተቃረቡ ነው ስትለው እሱም ታዲያ አውሬ መንፈስ የሚባል ነገር የለም አትፍሩም ቢልም ፊዮናም ስቃበት ተሳስተካልም ትሏለች። ወዮ ልክ ዳንኤል እንደወጣ ፊዮናም ሆዬ አሻንጉሊቶቹ ላይ አፍጥጣ ያየች ለካትሊንም እኔ አንቺ ድሮ ያሰቃየችሽን አውሬ መንፈስ አግኝቻት አቃለው ያለቻት አፍጥጣ ማይታት አይኗ የሆነ ብርሃን ነገር አሳይቶ ስታስመልስ እናያታለን። ያንን ካየም በኋላ ታዲያ ፊዮና የሆነ ለየት ያለ ኃይል እንዳላትም እንረዳለን። እሷም ስትሄድ ዳንኤልና ሮበንም የካትሊንን ክፍል እያጸዳዱ ሳለ መቦርቦሪያው ድሪልንም አግኝተው አሁንም ካትሊን ድሮ በተፈጠረባት ነገር ፍርሃት ውስጥ እንዳለችም ተደርተው በቀጥታ ወደ አንድ ሳይካትሪስት ጋም ወስደው ያሳዩታል። ሳይካትሪስቱም ስዕል እንድስልለት
ለካትሊን ወረቀትም ሰጥቷት ካትሊንም መጀመሪያ በሰላም ዳንኤልና ሮበንን ብስላቸውም ወዲያው ግን ቀይ ቀለም እየደፋችባቸው አይናቸውን በስክሪፕቶ እየበሳች እንደ ማስክ ነገር ፊቷ ላይ ስታደርገው አይተው ግራም ይጋባሉ፣ ይደናገጣሉ። ብዙም ሳይቆይ ሮበንም ታዲያ እያስመለሳት እሷም ራሷን በመስታወት እያየች እየተደሰተች ማርገዟን ተጠራጥራ ያንን ማረጋግጣ በደስታ ለባሏ ዳንኤል አርግዣለሁ እያለች እየነገረችው ልጃችንን ስንወልድ ካትሊን እንድትኖር አልፈልግም። ለምን የእናቷ በሽታና ሰይጣን ወደ እሷ የተላለፈም ይመስለኛል። ያም ለልጃችን አደጋ ነው። ስለዚህ አታስፈልገንም እያለች ስትጨነቅ ዳንኤልም ነገሩ እያስጨነቃትም እንደሆነ እየነገረ ያረጋጋታል። ከርቀትም ካትሊን የሚያወሩትን እየሰማች ሮበን በማርገዟም ትናደዳለች። በንጋታው ጠዋት ዳንኤል ከእንቅልፉ ተነስቶ ከቤት ለጠዋት ስፖርት በወጣ ሰዓት ካትሊንም በቀስታ የተኛችው እርጉዟ ሮበን ጋር አምርታ አፍጥጣ ማይታት ተጠግታት ያረገዘችው ልጅ እውነት ይሁን ምን ይሁን ጆሮዋን ወደ ሆዷ ማስጠንግታ ትሰማታለች። ልክ ታዲያ ቤት ከቆይታ በኋላ ዳንኤልም እንደተመለሰ የሮበንን ጩኸትም ሰምቶ በድንጋጤ ሮጦ ወደ መኝታ ክፍልም ሲገባ ካትሊን ሆዬ ሮበንን ጥፍር አድርጋ ማስራት ሆዷም ላይ ተቀምጣ ልጁን ልገል ስትሞክርም ደርሶ እየተደናገጠ አንጠልጥሎ ይዞ ወደ ክፍሏ ማስገብቶም ቆልፎባት ወደ መኝታ ክፍልም ተመልሶ የታሰረችው ሚስቱንም ይፈታታል ብለው ሮበንም እያለቀሰች ነግሬክ ነበር ይቺ ልጅ ለልጃችን አደጋ ናትም ስትለው ዳንኤልም በብስጭት ወደ ካትሊን ጋም ተመልሶ እየተናገራት እኛ ጠላቶችሽ አይደለንም እያለ ሊያወራትና ሊያሳምናትም ይሞክራል። መናገር ማችለው ካትሊንም በወረቀት ላይ የተጻፈ አንድ አድራሻ ማሳይተው እዚህ ቦታ ውሰደኝ እያለችው እንደሆነም ገብቶት ወደ ተጻፈለትም ቦታም ይወስዳታል። እኛም ካትሊን ወደ ቦታው ስትወሰድ በጣም እንደፈራች እናያታለን። ሮበን ጋም ደም ነገር ከውስጧም ሲወጣ ተደናግጣ በአሁኑም ልጇ የተጨናገፈ መስሏት ደሙን በዕቃም እያደረገች እዛው ስታዝን አሁንም ግን ሆዷ ውስጥ ነፍስ ነገር እንዳለና የተንቀሳቀሰም እንዳለ ስታቅ ትደሰታለች። ይህ የማይመስል ተአምረን እያየን ዳንኤልም ካትሊንን ይዞም ያለችው ቦታም ደርሶ ብቻውን ወርዶ ወደ ቤቱም አንኳኩቶ ይገባል። እዛም ሚስ ኤቭሊን የተባለችን ሴትዮ ድሮ የካትሊን ማደጎ አሳዳጊ ሴትዮንም አግኝቶም ያወራታል። ሚስ ኤቭሊንም ታዲያ ስለ ካትሊን ስትጠየቅ አይኗ እየበራ አዎ ካትሊንን ድሮ አሳድጊያታለሁ አስቸጋሪ ልጅም ነበረች እያለችው ግን አወራሯ ላይ ንዴት እንዳለም ዳንኤል እያየ በተጨማሪም የሴትዮዋ እግር ቆስሎ በፋሻ ተጠቅልሎ ከውስጥም ትል ነገርም ሲወድቅ እየተመለከተ እየዘገነነው ካትሊን አብራክ መታለች ወይም ብላም ስትጠይቀው ነገሩ ስላልጣመው አልመጣችም ብሎም ይዋሻል። ግን ከኋላው ራሷ ካትሊንም ደርሳ ራሷ መከላከያም መፍቻ ብረትም ይዛም እንደደረሰችም እያየን ሚስ ኤቭሊንም ስታያት ወዲያው ቀይር ብላ ዳንኤልን ገፍትራ ልታጠቃት ብትሞክርም የእግሯ ቁስል አላራምድ እያላት ባሏም መቶ ሊያረጋጋት ይሞክራል። ዳንኤልም ተደናግጦ በፍጥነት ካትሊንን ይዞ ቤቱን ለቆም ይወጣል። ውጭም ላይ የሴትዮዋ ባልም ወጥቶ እቺን ሰይጣን ያለባት ልጅ ይዘክ መምጣት አልነበረብክም እያለ ዳንኤልን ሲወቅሰው ዳንኤልም ሚስትክ ሚስ ኤቭሊን ናት ሰይጣን ያለባት እያለው አሁንም ቢሆን በካትሊን ጉዳይ ተስፋ ሳይቆርጥ ወደ መኪና ውስጥም ገብተው ሊሄዱ ሲሉ ሚስ ኤቭሊን ሆዬ በሚያስደነግጥ መልኩ መልሳ ጥቅታቸው እነሱም ታዲያ መኪናውን በፍጥነት ነድተው እዛው ጥለዋት ይሄዳሉ። ዳንኤልም ቤት ሲመለስ ሚስቱ ሮበን ፍጹም ተረጋግታም አግኝቷት በሚገርም መልኩ እርግዝናም በፍጥነት አድጎ መታየት እንደጀመረም እያየን አቅፋው ከዚህ በኋላ ሁሉም ነገር ሰላም እንደሚሆን ተነግሯለች። በነጋታው ወደ ሐኪሟም ጋም አምርታ የፈሰሳትን ደም እየሰጠቻት አሁን አርግዣለሁ እርግዝናውም አልተጨናገፈም እናም የምወልደው ሴት ልጅ ናትም እያለች በድፍረት ስትናገር ዶክተሯም ግራ ተጋብታ እናም ለሷም ተጨንቃ ይህን ነገር እንመርምረው ግድ የለሽም ብትላትም ሮበን ግን አርግዣለሁ ወልዷለሁ ምንም አይነት ምርመራ አያስፈልገኝም ብላ ተበሳጭታ ሆስፒታሉን ጥላም ትወጣለች። ቤትም እንደተመለሰች ወደ ካትሊን ጋር አምርታ ላንቺ እንደ ቤተሰባችን እንድትሆኚ እድል ሰጠንሽ አልተጠቀምሽበትም በሚል እያያዘች ስጮባትና ስታስጨንቃት ካትሊንም ተደናግጣ አመልጣት ሮጣ ወደነ ፊዮና ቤትም አምርታ ለአሁን እዚህ ልቆይም ብላም ትጠይቃለች። ፊዮናም
ከላይ ጣራ ላይ ያለው ክፍሏም ሆናም እየጠራቻት እኔም እንዴት እንደምንከላከለው አላቅም እያለች ግራ ያጋባቻት ወደ ክፍሏም ስታስገባት እናም ጓደኞቼን ተዋወቂያቸውም ስትላት እንዳለ ጓደኞቿ ውስጥ ያሉ ነፍሳትና ግራ የሚያጋቡ ስዕሎች እንደሆኑም ካትሊንም ታያለች። ፊዮናም ነፍሳቶቹ የሚያወሩት ይሰማኛል እያለች እየተናገረች እዛው እንደ ከዚህ ቀደሙ አይኗም እንደ መብራት ነገር አድርጎት እዛው ያለ መዶሻም አንስታ በኃይል ካትሊንን መታት ራሷን ታስታታለች። ከቆይታ በኋላ ይህ ጉድ ታውቆ ዳንኤልም ካትሊንን ይዞ በፍጥነት ወደ ሆስፒታል ወስዶ ሕክምናም እንዲደረግላትም ሲያደርግ ብዙም እንዳልተጎዳች አይተው ግን ዶክተሮች ጭንቅላቷን ስካን ሲያደርጉት የሆነ ለየት ያለ ነገርም ስላየው ይበልጥ ምርመራም አድርገንባት ሪፖርቱን በሌላ ቀን እንደሚያሳውቁት ለዳንኤልም ነግረው ይሸኟቸዋል። ዳንኤልም ተስማምቶ ወደ ቤት ሲመለስ ጨለማ ክፍል ውስጥ እርጉዟ ሚስቱ ሮበንን እያያት ካትሊን ደህና እንደሆነች ቢነግራትም ሮበን ግን ያ እንደማይመለከታት ግድ እንደማይሰጣትና እውነተኛ ልጃችን በቅርቡ ትመጣልናለች እያለችም ስትነግረው ዳንኤልም የሚስቱ እርግዝና ሆዷን ሲያየው በፍጥነት እያደገም ስለሆነ ተደናግጦ ምርመራ አድርጊ ቢላትም እሷ ግን ተበሳጭታበት ትወጣለች። በንጋታው ዳንኤልም ያንን ፒንክ ነገር ከመዋኛው ገንዳው ላይ እያጸዳዳ ሳለ ከርቀት ፊዮናም ቤታቸው አጥርጋም ቆማ አፍጣ ያየችው እንደሆነም አይቶ ተደናግጦ ሊያወራት ወደ እሷም ሲሄድ እሷም ተቆራርጦ ሁለት ጭንቅላት የተገጠመለት አሻንጉሊት ብቻ አስቀምጣም ቦታውን ለቃም ትሄዳለች። እሱም አሻንጉሊቱን አንስቶም እየተመለከተም ሳለ እዛው ከሆስፒታል ተደውሎለት የካትሊን ሪፖርት እንደደረሰም ተነግሮት ለሮበንም ሊነግራት ቢሄድም ክፍሏን ቆልፋ ሳትከፍትለትም ትቀራለች። እኛም ውስጥ ላይ ሮበን አልጓ ላይ በደም ተጨማልቃ አሁንም እርግዝኗ ቢጨናገፍም እሷ ግን ልጄ አልሞተችም በሚል ተስፋም ታደርጋለች። ከካትሊን ጋርም ሆስፒታል የደረሰው ዳንኤልም ካትሊን ጋር እየሆነ ያለውን መረጃ ሪፖርቱን ሁላ በዶክተሩም እየተነገራቸው ካትሊን ጭንቅላት ውስጥ ቫኒሽንግ ትዊን ሲንድረም የሚባል በሽታም እንዳለና ይህ በሽታ ካትሊን በተረገዘች ሰዓት መንታም ነበራት። ግን አንደኛዋ ልጅ ስትጨናገፍ የጭንቅላቷ ክፍል ካትሊን ውስጥም ቀረ። አሁን እሷ ውስጥ ሆኖም አድጓል። እሷንም ስለምትቆጣጠራት ነው ካትሊን መናገር ያልቻለችውም ይላችኋል። ዋው! ይህን ሰምተው ምንም አማራጭ ስለሌለም ዶክተሩን ተሰናብተውም እንደወጡ ዳንኤልም እዛው ያለው ካፌም እንዲበሉ ካትሊን ይዟትም ገብቶ ልክ እጁ ሊታጠብ ሲነሳ ካትሊንም እዛ ያለ ቢላ ማንስታ ጭንቅላቷን ቦርቡራ እንዳታወራ የሚያደርጋትን የመንታቷን ክፍል ልታወጣም ማስባ ስትሆን እናያታለን። ቤት ሲመለሱ ዳንኤልም ሚስቱ ሮበን ካትሊንን ስታያት ሌላ ችግር እንዳይፈጠር በሚል እሱ ቀድሞ ወደ ውስጥ ገብቶ መኝታ ቤት ሲገባ ባልጠበቀው መልኩ አልጋው በደም ተጨማልቆ ሚስቱ ሮበንም እያቃሰተች ልጇን የምትወልድበት ሰዓት እንደደረሰም ነግራው ባኞ ቤትም ገብታ የጮኸች አመጣ ስትወልድ የሆነ ሰው የሚመስል የተበለሻሸ የሰው ሰውነትም ስለወጣ ዳንኤልም የሚያየውን ማመን አቅቶት እየዘገነነው ቦታውን ለቆ ሞቶ ወደ መኪናው ሲመለስ ካትሊንም ያንን የፊዮና ሁለት ጭንቅላት አሻንጉሊት እያሳየችው ፊዮና የሆነ ያለውን ነገር ስለምታቅ እሷን አውራት እያለች በምልክት ትነግሯለች። ወዩ እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህንን ቻናል ፊልም ወዳጅ ቲዩብ እንዲሁም ይቻለም የተሰኙት ቻናሎች የኛ ስለሆኑ እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ወደ ሙቪውም ስንመለስ ግራ የተጋባው ዳንኤልን መልስ ለማግኘት ካትሊን በምትለውም ተስማምተው ወደ እነ ፊዮና ቤትም አመርተው እናትየው ሊዝን አግኝተው ያወሯታል። ሊዚም ልጄ መንፈሶችን የማውራት ችሎታም አላት እያለቻቸው አስቀድማ ካትሊንም የመታቻት ውስጧ የሆነ ችግር እንዳለ ስላወቀች እሱን ለማሳወቅ ነውም ትላችኋለች። መንፈሶችንና አውሬዎችን ማውራትም ስለምችል ወደ ክፍሏም ገብተው ሊያወሯት እየሞከሩ ሊዚም የልጇን የፊዮናን አይን በሹራብ ኮፍያም ሸፍናላት። ፊዮናም ያንን መንፈስ ማውራት ትጀምራለች። ለካ መንፈሱ ካትሊን ጭንቅላት ውስጥ የቀረው የተጨናገፈው ተረግዛ የነበረችው የካትሊን መንታት ስትሆን ይህን ፊልም ሊያሳየን የፈለገው እስካሁን ሲበጠበጥ የነበረው ውስጥ ያለው የመንትየዋ ነፍስ እንደሆነም ሊያሳየን ይሞክራል። ይህ ኃይል መንፈስም በለው ወደ ውጭው ዓለም ለመግባት የሚታገል ስለሆነ ንዴትም ስላለበት በዛም ሳቢያ እስካሁን የራሱን ሕይወት ኖሮም እንደማያውቅ
መጀመሪያ የካትሊንን የእናታቸውን ሰውነት ተቆጣጠረ። ከዛም የሚስ ኤቭሊንን፣ አሁን ደግሞ የሮበንን ሰውነት ተቆጣጥሯለች በለው። ለዛም ነው ሮበን አሁን ላይ ብቻ ብዙ ስቃይና የሚጨናገፉ እርግዝናዎች እያጋጠሟትም ያለው። ይህን ለማስቆም ግዴታ ከካትሊን ጭንቅላት ውስጥም ያንን የመንትያዋን አካል ማውጣት ብቻ ነው። ለምን ይህ ያህል ሮበንን እንደ በር መግቢያ እየተጠቀማት ይሁን እንጂ ዋናው መቀመጫው የካትሊን ጭንቅላት ውስጥም ነው እያለች ፊዮናም ትናገራለች። ዳንኤልን በሚሰማው ነገር ሁላም ይበልጥ ይደናገጣል። በተመሳሳይ ሰዓት ቤት ላይ ያቺ የሮበን ዶክተር ለሮበን ምርመራ ማድረግ ስላለባት ለእሷም ጨንቋት ነይ ሳትባል ቤታቸው ታምራለች። በሩን ስታንኳኳም መልስ እያጣች በር ስግን ራሷ ሮበንን እያየናት ልክ ዶክተሯ በሩን ከፍተው ወደ ውስጥ ስትገባ ትሰለባለች። ዶክተሯን በጥርጣሬ ማደንዘዣ መርፊያዋን አውጥታ እየያዘች እነ ዳንኤልም እሷ ጋር ደርሰው አስደንግጧት እዚህ አደጋ ስለሆነ በፍጥነት እንድትሄድ ለማድረግ ሲሞክሩ ሮበን ሆይ ማጥቀታቸው የገዛ ባሏን በመቀስ እየወጋች ደሞ ወደ ዶክተሯም ዞራ እሷንም እንደዛው ወደ ኋላ አስቀርታ በኋላም ላይ ታዲያ ትንሿን ካትሊንን ልገላት ወደዛ የመዋኛ ገንዳም ጋም እያስፈራራችን መርታት ግራም ያጋባ ፖርታል መተላለፊያ የመሰለም ነገር ዋና ገንዳው ውሃ ላይም ተከፍቶ ሮበንም በዛ ካትሊንን ልታስገባት ትሞክራለች። እዛው ፊዮናና ሊዚም ደርሰው ሊዚም ታዲያ ካትሊንን አትርፋት ታውጣታለች። ካትሊንም እንደወጣች ራሷን የሳተችውን ሮበን ጋም አምርታ ያረገዘችውን ልጇን እየወጋጋች ያንን መንፈስ ለማጥፋት ስትሞክር ፊዮናም እያስቆመቻት መንፈሱ በዛ አይጠፋም፣ ሮበን መተላለፊያ በር ብቻ ናት፣ ዋናው መገኛው አንቺ ጭንቅላት ውስጥ ነው እያለቻት ሊዚም ታዲያ በመወቀስ ተወግቶ እየደማ ያለው ዳንኤልን ለመርዳት ስትሞክር ራሷን ስታ የነበረችው ሮበንም መንቃት ትጀምራለች። በመንፈሱ ቁጥጥር ስር ያለችው ሮበንም ሙሉ ለሙሉ ከነቃች በኋላ ሊዚን ከኋላ መታ ራሷን ታስታታለች። እንዲሁ ዳንኤልን ልትገለው ስትቃረብ ካትሊንና ፊዮናም እየደማ ያለው ዳንኤልን እየጎተቱ በፍጥነት እታች ቤዝመንት ላይም ሲገቡ ሮበን ሆይም በትልቅ መዶሻም የተዘጋውን በር እየቀጠቀጠች በሩን ለመገንጠል ትታገላለች። በስተመጨረሻም ትዕይንቶቹ ላይ ፊዮናም ለዳንኤል ግዴታ ይህን ነገር ለማስቆም ከካትሊን ጭንቅላት ውስጥ የመንፈሱን መገኛ ቦርቡረን እናውጣውን ብለው እሱም አማራጭ ስለሌለው ተስማምቶ መቦርቦሪያ ድሪሉንም አንስቶ የካትሊንን ጭንቅላትን ቦርቡረው ሲከፍቱት ከውስጥም የመንትያዋ አካል እየተንቀሳቀሰ ሞቶ በፍጥነት እሱን ገለው ይህ ነገር እንዳይመለስ አድርገው ያቆሙታል። ወዮ ውጪም በመንፈሱ ቁጥጥር ስር የነበረችው ሮበንም ቀስ በቀስ ወደ ራሷ ትመለሳለች። ወይ ጉድ! ይሄ ፊልም እውነቱን ለመናገር ብዙ ጥያቄዎችን የሚያስነሱ ወጣ ያሉ ሐሳቦችን ይዞ የመጣ ሙቪ ነው። እኛም ለእናንተ በዚህ መልኩ ማሳየናችሁ፣ ላይክ እያደረጋችሁ ቀጣይ የምንለቀው አዲስ ሙቪም እንዳያመልጣችሁ የደወል ምልክቷን እየነካችሁ ጠብቁን። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።